ሴች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። አብራችሁን ቆዩ። ወተትን በስፋት በማምረት ገበያ የማረጋጋት ሚናውን እየተወጣ መሆኑን የአንጎላ ወተት ልማት ግብይት ህብረት ስራ ማህበር ገለጸ። በክልሉ የወተት ምርታማነትን በማሳደግ ገበያን ለማረጋጋት በትኩረት እየተሰራ መሆኑን የአማራ ክልል የእንስሳትና ዓሳ ዘርፍ ልማት ፕሮጀክት አስታውቋል። በቀለት ሸመ በዝርዝር ይነግረናል። በአማራ ክልል ከ27 ሚሊዮን በላይ የዳልጋ ከብቶች እንደሚገኙ ከክልሉ እንስሳትና ዓሳ ሀብት ልማት ቢሮ የተገኘው መረጃ ያመለክታል። ክልሉ ሰፊ የእንስሳት ሀብት ቢኖረውም ወተትን ጨምሮ ሌሎች የእንስሳት ተዋጽኦዎች በሚፈለገው ልክ ከተጠቃሚው ፍላጎት ጋር ተመጣጣኝ ነው ማለት አይቻልም። መንግስት ይህን ክፍተት ለመሙላት ዜጎችን በዘርፉ እንዲደራጁና ምርቱን በስፋት እንዲያመርቱ ለማድረግ ጥረት እያደረገ ነው። ወተትን በስፋት በማልማትና ለተጠቃሚዎች በማቅረብ ገበያ የማረጋጋት ሚናቸውን እየተወጡ መሆናቸውንም በአማራ ክልል ሰሜን ሸዋ ዞን የአንጎላ ወተት ልማት ግብይት ህብረት ስራ ማህበር ጸሐፊም አቶ አሰፋ ተክለ ጻዲቅ ገልጸዋል። ማህበራችን ላይ ያሉ ወተቶች ምንም አይነት ችግር ሳይደርስባቸውና ተጠቃሚው ጋር ሳይደርሱ የትም ባክነው እንዳይቀሩ በደንብ አድርገን እየሰራን ያለንበት ሁኔታ አለ። እጥረቱን ለመፍታት እየታገልን ያለንበት ሁኔታ አለ። ግን ያው ይሄ በቂ ነው ብለን አናምንም። ለወደፊቱም ወተቶችን አሽገን ወደ ገበያ የገበያ ቆይታቸውንም ለመፍጠር ይሄንን ዓላማ አንግበን እየሰራን ያለንበት ሁኔታ አለ። የወተት ምርትን በመጨመር ገበያ የማረጋጋት ኃላፊነታቸውን እየተወጡ መሆናቸውን የአማራ ክልል የእንስሳትና ዓሳ ዘርፍ ልማት ፕሮጀክት አስተባባሪ አቶ ሙሉቀን ዘሪሁን ገልጸዋል። በዘርፉ ለተሰማሩ ዜጎችም ቴክኖሎጂ ማቅረባቸውንም አስተባባሪው አንስተዋል። የወተት ምርትና ምርታማነት አሁን እኛ በሰራነው ቀጥታ በአርሶ አደሩ ላይ ባጠናነው ጥናት መሰረት እስከ 3.5 ሊትር ይደርሱ አሉ ማለት ነው። 40 ሚሊዮን የሚሆን ሊትር የሚሆን ወተት ተገኝቷል። ቀጥታ በእነዚህ ተጠቃሚዎች ማለት ነው። ጥራቱን ሊተካ የሚችል በቀላሉ በአርሶ አደሩ ወደ ገበያ ሊያጓጉዝበት የሚችል ሊያከማችበት የሚችል ቴክኖሎጂዎች እንዲቀርቡ ማድረግ፣ መኪና ማጓጓዦችን እንዲቀርቡ ማድረግ፣ ወተት እንዳይበላሽ ማቀዝቀዣዎቹ እንዲቀርቡ ማድረግ፣ አይብ የሚያወጡትን ቅቤ የሚያወጡትን ቴክኖሎጂዎች እንዲቀርቡ ማድረግ ናቸው። እንግዲህ ከቴክኖሎጂ አንጻር የሚመረተውን የወተት ምርት በሚፈለገው ልክ በማምረት ለተጠቃሚው ማህበረሰብ ተደራሽ ለማድረግ ምርቱን ወደ ገበያ ለማቅረብ ቀጣይ ትኩረት ሰጥተው እንደሚሰሩም አቶ ሙሉቀን አንስተዋል። የወተት ምርትን ዝም ብሎ ማሳደግ የመጨረሻ ግብ አይደለም፣ ወደ ተጠቃሚው መምጣት አለበት። ተጠቃሚው ማህበረሰብ ደግሞ ተደራሽ መሆን አለበት ማለት ነው። ይሄን ለማድረግ ተሽከርካሪዎች ቀርበዋል። በተሽከርካሪዎች አማካኝነት ከየአርሶ አደሮቹ ወደ ማዕከል ወደ ህብረት ስራ ማህበራት መጥቷል። ህብረት ስራ ማህበራት ደግሞ የራሳቸው የመሸጫ ማዕከል አላቸው። ስለዚህ በቀጣይም እነዚህ ነገሮች መስፋት አለባቸው። አንድ ሁለተኛ የሚሰበሰበው ወተት መጠን መጨመር አለበት። አሁን ያስገባናቸው ትናንሽ ቴክኖሎጂዎች አሉ፣ ግን ከነሱ ደግሞ ከፍ ያለ ቴክኖሎጂ ያስፈልጋል። ስለዚህ እነሱ ቴክኖሎጂዎች ለነዚህ በተደራጁ ህብረት ስራ ማህበራት እና ዩኒየኖች አማካኝነት ገብቶ ወተትን ከተለያዩ ቦታዎች ማምጣት፣ ማቀነባበር፣ ለተደራሽ ለማህበረሰቡ በተመጣጣኝ ዋጋ እንዲደርስ ማድረግ ነው። ይሄ ነው። በአማራ ክልል በ2018 ዓመተ ምህረት ባለፉት 11 ወራት ብቻም 2.5 ሚሊዮን ቶን ወተት መመረቱን ከክልሉም የእንስሳትና ዓሳ ዘርፍ ልማት ፕሮጀክት የተገኘው መረጃ ያመለክታል። የቅባት እህሎችም የሆኑ የጥራጥሬ ምርቶች በማሽኖች ውስጥ ሲያልፉ በሚያጋጥሟቸው ከፍተኛ የሙቀት የተነሳ በተፈጥሮ ከያዟቸው ጠቃሚ ንጥረ ነገሮች መካከል የተወሰኑትን እንደሚያጡ የአማራ ክልል ንግድና ገበያ ልማት ቢሮ ገለጸ። በዚህም ምክንያት እንግዲህ የምግብ ዱቄትና የዘይት ፋብሪካዎች ለሰው ልጆች እድገት አስፈላጊ የሆኑ ንጥረ ነገሮች የተጨመሩባቸውን ምርቶች እንዲያመርቱ የማድረግ ስራ እየተሰራ ስለመሆኑ ተገልጿል። ብርሃኑ ይስማው ተጨማሪውን ይነግረናል። በዕለት ከዕለት የአመጋገብ ስርዓታችን ውስጥ ከዳቦ ዱቄትና ከዘይት የተዘጋጁ ምግቦችን እንጠቀማለን። እነዚህ በገበታችን ውስጥ የማይጠፉ ምርቶች ከስንዴ፣ ከበቆሎ፣ ከኑግ፣ ከለውዝና ከሌሎች የግብርና ምርቶች ይዘጋጃሉ። የቅባት እህሎች የሚሆኑ የጥራጥሬ ምርቶች በማሽኖች ውስጥ ሲያልፉ በሚያጋጥማቸው ከፍተኛ ሙቀት የተነሳ በተፈጥሮ ከያዟቸው ጠቃሚ ንጥረ ነገሮች መካከል የተወሰኑትን ያጣሉ። እንደ ቪታሚን ኢና ስቴሮል እንዲሁም አይረን፣ ዚንክና ቢ ቪታሚንስ የመሳሰሉ ለሰው ልጆች እድገትና ጤና ጠቃሚ የሆኑ ኬሚካልና ንጥረ ነገሮች በማሽኖች ከፍተኛ ሙቀት የተነሳ ይጠፋሉ። በዚህ ምክንያት የዱቄትና የዘይት ምርቶቹ የጠፉ ንጥረ ነገሮች ተጨምሮባቸው እንዲቀርቡ የሚያስችል አዋጅ ከዓመታት በፊት ጸድቆ የነበረ ቢሆንም ተግባራዊ ሳይደረግ ቆይቷል። አሁን ላይ ይህን አዋጅ ተፈጻሚ ለማድረግ ተግባራዊ እንቅስቃሴ መጀመሩን በአማራ ክልል ንግድና ገበያ ልማት ቢሮ የንግድ ውድድር ሸማቾች ጥበቃና መሰረታዊ ንግድ ዕቃዎች አቅርቦት ዳይሬክተር አቶ ታፈሬ ምር አስታውቀዋል። በቅርቡ መንግስት አንድ የጀመረው ኢኒሼቲቭ አለ።
በእርግጥ አዋጁ የወጣው ከ12 ዓመት በፊት ነው፣ ግን ለመተግበር ደግሞ ጊዜ ወስዷል። በተለይ በእኛ ሀገር የማህበረሰቡ የዕለት የዕለት ፍጆታ የሆነው ስንዴ፣ ዳቦ ዱቄትና የምግብ ዘይት ከሁሉም ገበታ የማይጠፉ እና ጨው ምርቶች ናቸው። እነዚህ ሶስቱ ምርቶች በተለይም ደግሞ የህፃናትን የመቀንጨር እድል እና የጤና እክል በነፍሰ ጡር እናትና በህፃናት ላይ የሚያደርሱት ጉዳት ከጊዜ ወደ ጊዜ እያደገ ስለመጣ መጨመር ያለበት ኢንግሪዲየንት ባለመጨመሩ ይህን ታሳቢ ያደረገ ስራ ተሰርቷል። በክልሉ የሚገኙ ከ60 በላይ የዱቄትና 15 የምግብ ዘይት አምራቾች ጠቃሚ ንጥረ ነገሮችን የያዘ ምርት ለማምረት የሚያስችሉ መስፈርቶችን ማሟላታቸውንም ነው የገለጹት። እንደ አማራ ክልል አሁን ላይ ያሉን 84 የዱቄት ፋብሪካዎች አሉ። አሁን ስራ ላይ ያሉ እኒህ 84 የዱቄት ፋብሪካዎች የሚጠበቅባቸውን በሀገር አቀፍ ደረጃ ወጣውን ወይም ዓለም አቀፍ ስታንዳርዱን የጠበቀ ዱቄትን አበልጽጎ ወደ ገበያ የማቅረብ አሰራር እንዲከተሉ በማድረጋችን 61 ፋብሪካዎች ሙሉ በሙሉ ሰርቲፋይድ ሆነዋል። ይህ ትልቅ ምርታ ነው። ለ12 ዓመት ያልነበረን ጉዳይ በአንድ ዓመት ተኩልና ወይም በ2 ዓመት ሂደት ውስጥ ቢሮችን ባደረገው ጠንካራ ክትትልና ድጋፍ ፋብሪካዎቹ ይህን ምርት እያበለጸጉ ወደ ገበያ እንዲያቀርቡ የማድረግ ስራ እዚህ ደርሰናል። በሌላ በኩል ዘይት ውስጥ የሚቀላቀለው ጉዳይ ጠንከር ያለ ክትትል ስለሚደረግበት አጠቃላይ እንደ ክልል 20 ፋብሪካዎች አሉ። 20 ፋብሪካዎች ውስጥ 14ቱ ተግባር ላይ እንዲገቡ አድርገናቸዋል። የምርት ጥራታቸው እንደ ሀገር አቀፍ እና ዓለም አቀፍ ስታንዳርድን በጠበቀ በኢትዮጵያ ተስማሚነት ምዘና ውስጥ እጅግ ውስብስብ የሆነ የቴክኖሎጂ የመለካት ስታንዳርድ አልፈው ነው ይሄ ሰርቲፋይድ የሚሰጣቸው፣ በዘፈቀድ አይደለም። ቀሪዎቹ ፋብሪካዎችም የሚጠበቅባቸውን ቅድመ ሁኔታ ሟልተው የምግብ ዱቄትና ዘይት እንዲያመርቱ ይደረጋል ብለዋል። የዱቄት ፋብሪካ ውስጥ 15ቱ አሁንም ሂደት ላይ ናቸው። በቅርቡ ወደ ይቀላቀላሉ። የግድ ነው። ይህንን ያላበለጸገ ይህን የሚፈለገውን የዳቦ ዱቄት ስታንዳርድ ያላሟላ ፋብሪካ ምርቱን ወደ ገበያ ማቅረብ የማይችል። የምግብ ዱቄትና የዘይት ፋብሪካዎች ለሰው ልጆች እድገት አስፈላጊ የሆኑ ንጥረ ነገሮች የተጨመሩባቸውን ምርቶች እንዲያመርቱ በማድረግ ከምግብ እጥረት ጋር በተያያዘ የሚፈጠሩ ችግሮችን ለመከላከልና የጥራት ደረጃቸው ከፍ ያሉ ምርቶችን እንዲያመርቱ እየሰራ መሆኑን ነው የአማራ ክልል ንግድና ገበያ ልማት ቢሮ ያስታወቀው።